ዛሬ አሁን ይሄንን እድል ተጠቅሜ ሲጠው አደርጋትስ ምን ይፈጠራል? ያ ቅጥረኛ እንደሆነ በርግጎ ወጥቷል። ማንም ሰው እቺ ሴት አሁን ብትሞት ሮዛ የሉሊትን እናትን ለማስገደል የቀጠረችው ሰው እጅ ከፍንጅ ተያዘ። ሮዛ የቀጠረችው ሰው በሩን ከፍቶ ሉሊትና እንዲሁም እናቷ በተኙበት ሂዶም ሲያፍናቸው ሁለቱም ሲጮሁ ዳዊት ሩጦም ይደርስላቸዋል። እናም ጎትቶ በቢላ ሊቆርጣቸው ሲል ወይም ደግሞ አንገታቸውን ይዞ ቢላም ይዞ ነበር እና ዳዊት ዘሎ ጉሮሮን ያንቀዋል። እሱም ደግሞ ርጦ ያመልጣል። በሚያመልጥበትም ሰዓት ግን ደግሞ በጣም ከባድ መረጃና እንዲሁም ከባድ እቃ ነበር ጥሎ የሚሄደው። ዋሌቱን ይዞም ጥሎትም ሲሄድ ሉሊት ነበረች ያገኘችው። ሉሊት ያንን ይዛም ቁጭ ብላለች። የሉሊትም እናት በጣም ደንግጣ እናም ደግሞ እሳቸውን ሳይሆን ሉሊትን ሊገላት የመጣት መስሎት በጣም ደንግጣ በቃ አበባዬን እኮ ላጣት ነበር። ቆይ ግን ምንድን ነው የሚሻለኝ? እንዴት ቆይ ግን የኔ ልጅ እንዴት በእኔ ምክንያት እንዴት ትሰቃያለች? በማለት እያለቀሱ እያለም ሮዛም ለማስመሰል እና እንዲሁም ደግሞ ቆይ ምን ተፈጥሮ ነው ለማለት ወደ ውስጥ ትሄዳለች። የሉሊት እናት በጣም እያለቀሱ ነበር። ምክንያቱም ደግሞ ያገኙት ቢላ ነበር። እናም ያን ቢላ ሲያዩ ነበር የደነገጡት። ወይኔ በቃ ልጄን እኮ ፈጣሪ ነው ያወጣኝ፣ እባክሽን አበቤን ጥሪልኝ እያሉ ማልቀስ ጀመሩ። ሮዛ በትንግርት ነበር እየተመለከተቻቸው ያለችው። ቆይ አሁን እዚህ ቦታ ላይ እኔ ሲጥ አድርጌ ብገላትችን ሴትዮ እኔ እኮ አልባልም በማለት ሴትዮዋን ለመግደልም ትሞክራለች። እሺ አሁን እኮ ልጁ ነው ገድላት የሚባለው እንጂ በፍጹም ሮዛም አልባልም። ስለዚህ ልጁም አምልጠዋል። እቺ ሴትዮም ከገደልኳትኝ በአሁን ሰዓት እኔም ማንም አይጠርጥረኝም። ስለዚህ ምንም አይነት መረጃ የለም። እናም ይሄን ነገር ማድረግ አለብኝ ብላም ወሰነች። ነገር ግን ደግሞ በኋላ ላይ ደግሞ አይ ይሄ እንኳን መሆን የለበትም እያለችም ሮዛ ሌላ ሀሳቧን አመጣች። እናም ታዲያ ምን ሆነሽ ነው ብላ ማስመሰሏን ቀጠለች። ልጄን አበቤን ጥሪልኝ ሊገሉብኝ ነበረ ብላም ትላለች። ቆይ ታዲያውን ተረጋጊ ዝም ብለሽ በማለት ሮዛም ትላታለች። ይህንን ያለችው ሮዛ ግን ሌላ ተንኮሏን እያሰበች ነበረ። ምንም ነገር ሳያደርግ በመውጣቱ በጣም ተናዳለች። ምክንያቱም ደግሞ በጣም ብዙ ብር ከፍለዋለች ይህንን ካደረግ በማለት ነበረ። ነገር ግን እሷ ያሰበችው ነገር አልተሳካላትም። የሉሊትን እናት ለማስገደል የሞከረችው ግን ደግሞ ምንም ሳያደርግ የባስ ከባድ መረጃ ነው ጥሎላት የሚሄደው። ይህንን ከጨረሰችም በኋላ እንዲሁም ሉሊት መታ እናቷን አባብላና እንዲሁም ደግሞ አረጋግታ አይዞሽ ምንም ነገር አይደርስብሽም እያለችም ስታታለላት ከቆየችም በኋላ ግን ደግሞ ሌላ ችግር ነበር የተፈጠረው። ሮዛ ስልክ ይደወልላታል። ሮዛም ስልኩን ያነሳችው ቆይ አንተ ግን ለምንድን ነው መተህ ዝም ብለህ ተልኮፍ አድርገህ ትሄዳለህ ወይ? ለምንድን ነው ያልጨረስካትን ሴትዮዋን ትላለች። አሁን ግን ከባድ ችግር ተፈጥሯል። ለማንኛውም ገንዘብ ጨምሪ ይላታል። 5 የለኝም እንዲሁም የከፈልኩን ቀብድ ብትመልስልኝ ጥሩ ነበር። ደግሞ ምን ሰርተ ነው የሚሰጥህ? እኔ ምን አገባኝ ብላም ትላለች። እንግዳ ወስደው በቃ በጣም ከባድ ችግር ውስጥ ልንወርቅ ነው። እኔም ሆነ አንቺ በቅርቡ መታሰራችን ነው። ይኸውልሽ እኔን ማንም ደርሶብኝ አያውቅም ነበረ። ያንቺ ሰዎች ግን እኔን ደርሰውብኛል። ስለዚህ ደግሞ ከወጣው መታሰሬ ነው። እናም ለትንሽ ጊዜ ተደብቄ መኖር አለብኝ። ይህንን ደግሞ ሳደርግ ግዴታ ገንዘብ ከአንቺ እፈልጋለሁ ይላታል። እና ምንም ነገር ማምጣት ትችላለ እንጂ ምንም አይነት ገንዘብ የለኝም ስትልም ግዳ ውስጥው ለማንኛውም ከባድ መረጃ ተገኝቶብኛል። በዛን ሰዓት መጥቶ ሲያስጥለኝ ዋሌቴ ለካ ወድቆ ነበር። ስለዚህ ዋሌቴን አግኝተዋል። እናም መታወቂያና ፎቶዬን ይዘዋል። ይህ ደግሞ በቀላሉ እኔ እንደሚያገኙኝ እንዳረሽ ከዛም እኔም ሆነ አንቺ ወደ እስር ቤት ነው ብሎ ይላታል።
ሮዛም በጣም ትደነግጣለች። ቆይ እንዴት እንደዚህ ሊሆን ይችላል? ለምንድነው ቆይ አንተ የተዝረከረከው? በደንብ እቃህን ሸክፈህ አትይዝም ወይ? በማለት አሁን ለማንኛውም ጨርሻለሁ ይላታል። እኔ እውነቴን ነው ምልህ ምንም አይነት ብር የለኝም ብላም ትለዋለች። እንግዲህ እሱን ራስሽ የምታውቂው በቃ ሁለታችንም እንታሰራለን ይላታል። ቆይ እስኪ ለማንኛውም ከእናቴም ቢሆን ጠይቄ እሰጣለሁ ስትልም ሮዛ ነገረችው። ስልኩንም ዘጋባትኝ። ሮዛም የምታደርገው ግራ ተጋባች። ቆይ ደግሞ ብር ከየት አምጥቼ ነው የምሰጠው? ይህ ሁሉ ብር ሰጥቼው ምንም አላደረገም በማለት ይህን ደግሞ ካላደረግኩኝ እነዚህ ደግሞ ካወቁ የመጨረሻ ነው የሚሆነው በማለት ሉሊትም ግራ ተጋብታ ትገኛለች። ዳዊትና ዴብም ፎቶና እንዲሁም ደግሞ መታወቂያውን ይዘው ሄደው ለፖሊስ አመልክተዋል። ሁለቱም አመልክተው ሲመጡም ሁለታቸውም ደስተኛ ሆነው ነበረ። ምክንያቱም ደግሞ ጠላታችን እንዲህ በቅርቡ አገኘ ነው። ይህን በጣም እሱን ለማግኘት ከባድ ነበረ፣ ግን ሉሊት ማለት በጣም ጎበዝ ልጅ ናት እያሉም ነበረ። ይህን መረጃ ሉሊት ባታገኘው ዳዊትና ዴብ ቶሎ ለማግኘት ባንቴኑን ጨምሮ ለማግኘት አይችሉም ነበረ። ባንቴኑና ዳዊት አሁን ላይ ደስ ብሏቸው ወደ ቤት እየሄዱ ነው። ይህንን በሚሄዱበት ሰዓት ሮዛ ግን ደግሞ ተጨናንቃም ነበረ። ምክንያቱም ደግሞ ካሁን በኋላ በተለይ ደግሞ ሮዛ መጥፎ ነገር እያደረገች እንደሆነም የተረዳው ባንቴኑ ቆይ አንተ ግን ለምንድን ነው እንደዚህ የምትሆን ትለዋለች። ሉሊት ምን አለበት ያኔ ሞታ ቢሆን ኑሮ ይኸው ጠላታችን ነው ያኔ ልትሞት ስትል ደም ለግሼ ያዳንኳት ይህንን ማድረግ አልነበረብኝም ይላል። እንዲሁም ደግሞ ሉሊት ቆይ ታዲያ አንተ አሁን ቆጭቶ ነው ብላም ስትለው አይ ቆጭቶኝ እንኳን አይደለም፣ ግን ደግሞ ሮዛ በጣም ከባድ ሰውና እንዲሁም ደግሞ አንቺ እንደምታስቢያት አይነት ሴት አይደለችም ብሎ ይላታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ የሆናችሁ ወንድሞቼ ከልብ ነው የማመሰግነው። ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ዋካችሁ ላይክ አድርጉልኝ። ቻናሌ በጣም ቀዝቅዟል። ላይክ ስታደርጉ ዩቲዩብ ሼር ያደርግልኛል ማለት ነው። እናም ለእናንተ ምንም አይጎዳችሁም። ፕሊዝ ላይክ አድርጉልኝ። እንግዲህ ሁላችሁም ወዳችሁ ፈታ ስለምትከታተሉ እናመሰግናለን። ላይክ ሼር ሰብስክራይብም አድርጉ ማለት ነው። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ትንሿ ሙሽራ ቀጣይ ክፍል ምን ተፈጠረ ዛሬ? በዛሬው ዕለት እንግዲህ ሮዛ አሁን ላይ ከባድ ሚስጥር እየወጣባት ነው። ሌላ ችግር ስትጎትት እንግዲህ በተለይ ደግሞ የሉሊትን እናት ለማስወገድ ወይም ደግሞ ለማስገደል የሞከረችው ወይም ደግሞ ያሰበችው ጥረት በጣም ከባድ ነው የሆነው። ይህ ማለት እንግዲህ ውድ ቤተሰቦቼ የሉሊትን እናት ልታስገድል ነበር ማለት ነው። ነገር ግን ደግሞ በዚህ ምክንያት እንግዲህ ዴብ ስለሆነ እናትየዋን አትርፏታል ማለት ነው። የሉሊት እናት ግን ለልጇ እየመጣ ነበር የመሰላት። ወይኔ አበቤ ልጅ ላጣት ነበረ እያለችም ማልቀስ ጀመረች። እናም ስለዚህ ውድ ቤተሰቦች እንግዲህ ይህንን ያደረገችው ሮዛ የሉሊት እናት ከዚህ ከሞተች ወይም ደግሞ ካስገደለቻት ከዚህ ቤት ስለምትሄድ፣ ስለዚህ እሷ ግን ካልሄደች ግን እናቷ ቤት ስለምትቀመጣለች ብላ ስላሰበች እናቴ በእሷ ምክንያት ትወጣለች ብላም ነበር ያሰበችው ማለት ነው።